እንደተለመደው ዳይሬክተራችን ሰርፕራይዝ አለው አዘጋጅቶናል ዝም ብለን ቻው ማለት ተተናል ባይወንነው ከመገረም ጋር ነው የመጨረሻ ቪዲዮአችንን እንዴ ዛሬ ምን አዘጋጅተው ይሆን ሬዲ ነን እኛ ዳይሬክተር ዝግጁ እንዴ አሁን ጩጩውን ይዟል Oh my god they look so tiny from all the way up here those are all cows Oh Right are you ready Any did you different again ready to do our spot Can you kiss babies? they kind of do See cute oh my god They kind of kiss poop even though they're cows. What Oh my god እኔ ግን ከዚህ ያማት ድፍረት ነው የተረዳሁት ህፃኑ እና የልጅው አባባል ነፃነቱ ራሱ ነው እና ያስጨነቀኝ ሲወርዱስ እሺ አሁን እዚህ አየር ላይ ነው ማን የሰቀላቸው ነው ህፃናት እኮ ግን እንትን አይደሉም አይፈሩም አይደል ክፉና ደጉን እኮ አያውቁም እንትን አይ እኔ ደግሞ ይሄ በእንትን ይሄ ፓራሹት አይደል የሚባለው ሲወርዱ አይተሽ ከሆነ ብዙ ጊዜ የሆነ መንደርደር አለው መውደቅ አለው ምናምንና መጨረሻውን ባይ ነበር በደም ስቅ የሚጨርሰው ግን አሁን በስጋት በጣም ገርሞኛል ዋው ያባትየውን አባቱ ነው ብዬ አስዩም አድርጌ ይችላል ግን የወንዱ ድፍረት በጣም ይገርመኝ በጣም እንደዚህ አይነት ሰዎች ደስ አይሏችሁም ኤክስፖዠር አድቬንቸር ህፃናትን ማስሞከር የሚበረታታ ነው ትክክለኛ ነገራችን እንኳን ያለው ልጅነታችን ላይ ተወርውረን ሆስት ብንገባ ከሆነ ነገር ላይ ብንፈጠፈጥ ስለማናቅ ይሄ የሚመጣብንን ነገር ስለማናቅ በጣም ኢንጆይ የምናደርገው ነው ልጁ በትክክለኛ ኢንጆይ በሚያደርግበት ሰዓት ልጆች ደግሞ ብዙ ጊዜ ክፉና ደግ ነገሮችም እንትን አይሉም ሪአክት ያደርጉ የሆነ እሳት ካዩ ወደ እሳቱ የሆነ ነገር ለመያዝ እና የሆነ ነገር ኤክስፒሪየንስ ማድረግ ይፈልጋሉና ከዛ ማንጻ ይመስኛል ልጁ የሚጠይቀውን ጥያቄ ያይሻል ነበር የሚጠይቃቸው ጥያቄዎች ኤክስፒሪየንስ በጣም ሰፊ ነው በደም ፐርስፔክቲቭን ሐሳቡን የሚያሰፋለት እይታ ነው ግን ከዚህ ጋር በተያያዘ በጣም የገረመኝ ቪዲዮ አለ አንድ እሺ ብሬክ አፕ እንዳደረጉ ታውቃላችሁ ሁለት ሰዎች ማለት እንደዚህ ያው ኢንጆይ ለመዝናናት ምናምን ነገር ከገመድ ላይ የሚለቀቁ አሉና በፓራሹት ምናምን ከዛ ካፕሎች ናቸው ወጡ ጫፍ ላይ እሷ ቆይ አንዴ ተረጋጋ በቃ እያወራችሁ ነው በጣም ፈርታለች ለቀቃት እሱ ኦሬዲ ግን በገመድ ተይዛለች ከዛ አም ብሬኪንግ አፕ ዊዝ ዩ ምናምን እዛው ላይ ኮን አየር ላይ የምን በጣም ነው ኢማጂን በጣም አናድዳት ማለት ነው ከዛ ታይም ላይ ኦኬ እሱ ፍርሃቱ እንድታሽ እሱ ሲለቃት በቃ ብሬክ አፕ እሺ የሚቀጥለው ቪዲዮ ምንድነው I can't say which family but for the most part it was the craziest thing because they booked me for $1 million. Whoa. Right? And was like, why we want you to perform for the family. We have this huge event. And my daughter's the biggest fan. Oh. I said, okay, amazing. So we get prepared. They do everything. Like, it was set up to where it's going to be like, I even had a dressing room. Wow. With all my condiments, everything on my rider. Like, it was like top notch. So, I go in and I'm getting ready for the show and everything else. It was interesting because I'm like, the castle is so big, I don't hear any music, right? So I'm like, wow, this is huge. Like, so they're walking me to the show. They're walking me to this huge hall, but there's only 3 chairs. Oh my God. LED lights. Wow. Lasers. Everything. And I'm sitting on the side of the stage waiting for my audience. Oh. Man, oh my God. 3 people came. The daughter, the son, in the wife. Oh my God. And she's sitting in the middle, she's just like, just cheesy, just can't wait. I walk out, and it's like, okay, this is my audience. Okay. Right? Wow. So I go into my show, and in the middle of it, she said, no, stop. And I was like, what's going on, sweetheart? Everything okay? She's like, I want to hear Mr. Lonely. Oh my God. Mr. Lonely. በጣም ነው የሚገርመው ጌታ ሆይ የከረመኝ ሶስት ሰው ናቸው የሚስትየው ኮሚትመንት ልጆቿን ለማዝናናት ብዙ ጊዜ እሱን ዘፈን ህፃናት የሚዘፍኑታል ሎንሊ እና እሱን መምረጣው ነገር ረመኝ ራስ ልጆቿ ነው ግን አየህ እኔ ግን የከረመኝ 1 ሚሊዮን መከፈሉ ብቻ ነው 1 ሚሊዮን ለሶስት ሰዎች ለሶስት ለሁለት ለህፃናት እየጠበቀ እኮ ነው ሊያስ ምናምንና ዋው ሊስት ነው ያለው በቃ
እዛ አካባቢ ትንሽ ማንጃ በባለፈ የሆነ ፐርፎርማንስ ይዘን ደግሞ ትልቅ ቤት ነው ትልቅ ብዙ በጣም ባለሀብቶች እንደሆኑ የሚያስታውቅ ነው። 1 ሚሊዮን ብር ለሱ ፐርፎርማንስ አክቹሊ ትልቅ አርቲስት ስለሆነ እሱም ይጠይቃል። ግን የሚስትየው አይገርምም ለሎኬሽን ሁሉ ነገር ተሟልቶ ላይቱ ምናምን ተዘጋጅቶ ብቻ የትኛው ኦዲየንሱ ሲጠብቅ 3 ሰው የነዚህ ልጆች ግን የሱ ራሱ ፐርፎርም ማድረጉ ማለት እንዴት ነው? በቃ እኔ ብዙ ሰው አንዳንዴ ከሌለ እኮ አላቀርብም ምናምን የሚልም ሰዎች እኮ አሉ። እሱ በተለይ የሚፈራ ሰው ቢሆን ትንሽ በጣም ሪስፔክት ነው የሚለው። ስለዚህ ዋናው ገንዘብ ነው። ገንዘብ ካለ በሰማይ መንገድ አለ። እነ ኤከንም እየመጡ መስፈን ይችላል። እዚህም ሀገር ዳይሬክተራችን እየነገረን ነበርና ኤክስክሉሲቭሊ በጣም ትልልቅ አርቲስቶች ቤት ተዘግቶላቸው ምናምን ይዘፍናሉ በጣም ለጥቂት ሰዎች። እኔ ግን ከጠየቃችሁ ማን እንዲዘፍንልሽ ትፈልጊያለሽ ካላችሁ ነዋይ ማንን እንጥራ? አንተ ደግሞ ታዲያ ነዋይ ቅዳሜኛ ከጀመረ ነዋይ የትኛው ይሁንልሽ? ጥቅምት አበባ ወይስ የትኛው ዘመን? የፍቅር እመቤት ግን ሴቭ አድርጊው ብቻ። አሁን ዛሬ ያልሻትን ነዋይ እንዲሰማ ሰምቷል፣ አድርሰናል። እስቲ እንቀጥል ደግሞ እንደተመለከታችሁት አሁን እሷ የሆነ ፌስቲቫል ላይ ነው የወጣችው ልጁን የጎሽ ብዙ ጊዜ አይታችሁ ከሆነ የጎሽ እንደዚህ ጌሞች አሉ ስፔን ላይ ማለት ነው። ትራዲሽናቸው ነው በነገር ጌም ነው ግን በጣም የሆነ አደገኛ ጌሞች አሉ። በቃ ሄዶ እሱ በሬው ሲመጣ እሱ መሸወድ ምናምን ነው ካገኘ ይገነጥላቸዋል። እና እሱ ፌስቲቫል ላይ ነው እንደ ድንገት ልጇን ይዛ መታ ነበርና በቃ ፈረጆች ብዙ ጊዜ ደስ የሚሉኝ በቃ አንስፔክተር ነገሮችን እዛ ጋር ያረጋሉና አይጠበቅም ግን ጩጬው ሲመጣ በቃ እዛውም እያጫወቱት ምናምን። ስለዚህ አሁን የሁሉ ህዝብ የወጣው እዛ አይነት ፌስቲቫል ላይ ህፃናት አልተለመዱም። ህፃናት እኮ አይደለም ህፃን ነው ልጁ ጋር ማለት ይመኒ የሳምንታት በጣም ቢበዛ እንጂ በጣም ገና የተወለደ ህፃን። እኔ ግን መጀመሪያ ሳይ ዘ ላየን ኪንግ የሚለውን ፊልም አይታችኋል? ሲምባ ሲወለድ ማለት ነው። በጣም የሚገርመው ከሱ ጋር የሚመሳሰለው አይገርም? በቃ እንደዛ ይመስለኝ። በቃ ልክ ከተወለደ በኋላ አንድ ወዳደረቸው እየተወለደ ሊሆን ቀጣይ ተፋላሚ እሱ አስቡታውን ያለው ፋይል ሪከርድ የተደረገ ነገር ስለሆነ የሚገርም ማስታወሻ ነው ያለው። ዋው! ግን እንደዚህ አይነት ፌስቲቫሎች ብዙ ጊዜ ኢትዮጵያ ውስጥ አስተውላችሁ ታውቃላችሁ? ከቡሄ ጋር በተያያዘ በተለይ እንደዚህ የጅራፍ ሲጮ አይደለም መምጣቱን የምናውቅበት አዲስ አበባ ውስጥ ሆነ ጅራፍ ያጮሃሉ ያው ልጆች ማለት ነው። እሱን ነው የማውቀው ከጅራፍ በተያያዘ። በኢትዮጵያ አንዳንድ ክፍሎች ላይ አለ እንደዚህ በጅራፍ ግርፊያ እርስ በርስ። ተው እንጂ የምር አጋጥሟችሁ ያውቅም ወይ? አይታችሁ ሰምታችሁ? ጅራፍ እኮ ቀን በጣም መሬት ነገር ነው እንደሚጮህ ነው የማውቀው እንደመት ብዙ ጊዜ ቦታ ላይ ሆነው አይደል ያጮሁታል ድምፁ እንዲሰማ። እዛ ሌሎቹ ደግሞ እርስ በርስ ይገራረፋሉ። ግን ከባህል ጋር የሚያያዛሉ አንዳንድ ነገሮች። ለምሳሌ ከሱን ደግሞ ወጣ ስንል ሌሎች አካባቢዎች ላይ አንዲት ሴት ለማግባት ብዙ እንደዚህ ክራይቴሪያዎች ይቀመጣሉ። ይሄ በሬ መዝለል፣ እነሱ እዚህ የሚዋጉበትን በሬ የኛዎቹ ይዘላሉ። ጣቁታቸው ማለት ነው ይዘላሉ። በሬ መጠን ራሱ ይቆጠራል። ይዘላሉ። እንደገና ደግሞ ልምጫል ረጅም ማለት ነው በሱ ይገራረፋሉ። የወንድነት ምናምን ልክ ማሳየት ተብሎ ይገራረፋሉ። እንደዚህ ነገሮች አሉ። እንደ ዳውሪ ነው የሚባለው። ዳውሪ አይገስ ዳውሪ ሳውት ሱዳን፣ ኬንያ ምናምን ውስጥ ልክ ሲያገቡ የሆነ ያህል ቁጥር ካትል 30 80 ምናምን ይሰጣሉ። ጥሎሽ እንደ ጥሎሽ ማለት ነው። እና በየጊዜው ስለ ትዳር አነሳን ብዬ ነው። በየጊዜው ሚስትየውን ካገባት በኋላ የሚከፍለው ገንዘብ አለ እንደ ደሞዝ ማለት ነው ለቤተሰቦቿ በየወሩ የሚከፍለው የማይቋረጥ ገንዘብ አለ። ከዛ ማስተርስ ለምሳሌ አሁን ዲግሪ ያላት ሴት ልጅ ማስተርስ ሲኖራት ይጨምራል ክፍያው ለቤተሰቦቿ። ፒኤችዲ ሲሆን ደግሞ ፒኤችዲ ሲሆን ይከፍላል። ሀገራት ላይ ልጆቻችን ወደዛ እኔ ሰማሁት አሁን ሳውት ሱዳንና ኬንያ እንደዛ ነው የሚደረገው። ይሄ የት ያለ ነው ስታተስሽ ሲጨምር ምናምን በዛ ክፍያው ይጨምራል ማለት ነው። የኛ ሀገር ሲደንቀኝ በሬ ሲዘሉ ምናምን ይገርመኝ ነበረ። ይሄን ለማግባት ምን ያህል ዋጋ መክፈል ነው ብዬ ግን እንደዚህ የተከፈላት ከሆነ ይሄ በጣም ደስ የሚል ነገር ነው። ባይ ዛሬ በጣም አዝናንቶን አይደል? በጣም
በሳቅ ታጅቦ ነበረ ስናይ የነበረው። በጣም አስገራሚ ቪዲዮዎችን አሳይቶናል ዳይሬክተራችን። እኛም ዛሬ እኩል ነው የምናየው ከኦዲየንሱ ጋርና የራሳችንን እይታን የምንሰጥበት። ግን እቺ የዳውሪዋ ነገር ስቲል አለች፣ ጥያቄ ምልክት ውስጥ ሆናለች። አሳይመንት ነው አይደል? ሁላችሁም ቼክ አድርጉ እስኪ ሌሎች ትራዲሽኖች ካሉ እንወቅ፣ በዛውም ሼር ማድረግም ስለሚሆን ማለት ነው። ቅዳሜኛ እንዲህ እያለ እዚህ ደርሷል። እንዲህ ብዬ ላንተ ልስጥ፣ እንዲህ ብዬ ተቀብዬ እንግዲህ አሳምረ ነው እንዴት ነው ለተመልካቾቻችን አጣፍጠን አዋዝተን ብዙ ብፌዎችን እንግዲህ አቅርበን ነበረ። ቆነጃጅት ምንድነው? ቆንጆ። ከዛ እኔ ደግሞ ወደ ቆጃንጆ አስረክባለሁ። ቆጃንጆ በጠቅላላው ባይ ባይ ነው የምትለው። ባይ ባይ